ሰላም የተወደዳችሁ የኤርሳት ቴሌቪዥን ተከታታዮች፣ ለዛሬ ሐምሌ 6 ቀን 2026 የተሰናዱ የረፋድ ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። አበይት ነጥቦችን በቅድሚያ በትግራይ ክልል የ12ኛ ክፍል ፈተና በወረቀት እንደሚሰጥ ተገለጸ። ኡጋንዳ በስደተኞች ጉዳይ ከኤርትራ ጋር ልትወያይ መሆኗ ተገለጸ። ታዋቂው ኤርትራዊ የብስክሌት ተወዳዳሪ ቢኒያም ግርማይ በ2026 የቱር ደ ፍራንስ ሁለተኛ ምዕራፍ ውድድር ላይ በውድድሩ አጋማሽ በነበረው የነጥብ ቮላታ አራተኛ ደረጃን በመያዝ 14 ነጥብ አግኝቷል። የአያቶላ አሊ ካሜኔ የቀብር ስነ ስርዓት ሶስተኛውን ቀን እየተካሄደ ነው። የሩሲያና የዩክሬን ጦርነት እየተባባሰ መሆኑን ተነገረ። ኖርዌይ ብራዚልን አሸንፋ ወደ ሩብ ፍጻሜ ገባች። እንግሊዝ ሜክሲኮን አሸንፋ ለሩብ ፍጻሜ አለፈች። ወደ ዝርዝር ዜናዎቹ እናመራለን። ከኛ ጋር ቆዩ። በትግራይ ክልል የ12ኛ ክፍል ፈተና በወረቀት እንደሚሰጥ ተገለጸ። በወረቀት የሚሰጠው የ12ኛ ክፍል ሀገር አቀፍ ፈተና በትግራይ ክልል ከሐምሌ 29 እስከ ሐምሌ 31 ቀን 2026 በመቀለና አክሱም ዩኒቨርሲቲዎች ውስጥ እንደሚሰጥ የትምህርት ምዘናና ፈተናዎች አገልግሎት አሳውቋል። አገልግሎቱ ስለ ዘንድሮ የ2026 ሀገር አቀፍ ፈተና አጭር ማብራሪያ ሰጥቷል። የ2025 እና የ2026 ትምህርት ዘመን የ12ኛ ክፍል ሀገር አቀፍ ፈተና በአብዛኛው በስድስት ዙሮች በበይነ መረብ በተሳካ ሁኔታ በሰላም እየተሰጠ ይገኛል ያለ ሲሆን የተወሰኑ የመሰረተ ልማት ተደራሽነትና የኮምፒውተር እጥረት ባለባቸው አካባቢዎች በአራት ዙሮች በወረቀት ለመስጠት ዝግጅት ተደርጓል ብሏል። በትግራይ ብሔራዊ ክልል በበይነ መረብ ለመፈተን የተመዘገቡ 14755 ተፈታኞች በስድስት ዙር ከሰኔ 30 2026 ጀምሮ እየተሰጠ መሆኑን አመልክቷል። በሌላ በኩል በክልሉ በወረቀት ለመፈተን ለተመዘገቡ 15325 ተፈታኞች ከሐምሌ 29 እስከ ሐምሌ 31 2026 በመቀለና በአክሱም ዩኒቨርሲቲዎች ውስጥ በወረቀት እንዲፈተኑ ዝግጅት ተደርጓል ሲል ገልጿል። ተፈታኞች ወደ መቀለና አክሱም ዩኒቨርሲቲዎች ሐምሌ 27 ቀን 2026 ላይ በመግባት ሐምሌ 28 ቀን 2026 ላይ የፈተናው መረጃ ወስደው መፈተን የሚችሉ መሆኑን አገልግሎቱ አሳውቋል። ኡጋንዳ በስደተኞች ጉዳይ ከኤርትራ ጋር ልትወያይ መሆኗ ተገለጸ። ኡጋንዳ ወደ ሀገሯ የሚገቡ የኤርትራ ስደተኞች ቁጥር እየጨመረ በመምጣቱ ስጋቷን መግለጿን የፓሲጉሉ 101.4 ኤፍኤም ሬዲዮ ሐምሌ 4 ዘግቧል። የኡጋንዳ መንግስት በኤርትራ ጦርነት በሌለበት ወቅት እንኳን ወደ ኡጋንዳ የሚመጡ የኤርትራ ስደተኞች ቁጥር እየጨመረ በመምጣቱ ጉዳዩን ከኤርትራ መንግስት ጋር ለመወያየት እቅድ እንዳለው በይፋ አስታውቋል። የኡጋንዳ የእርዳታ የአደጋ ዝግጅትና የስደተኞች ጉዳይ ሚኒስቴር ሳም ኢንጎላ የሚካሄደው ውይይት የስደተኞች ፍሰት መሰረታዊ ምክንያቶችን ለመረዳት እንዲሁም የስደት ችግሮችን ለመፍታት በሁለቱ ሀገራት መካከል ያለውን ትብብር ማጠናከር ላይ እንደሚያተኩር ገልጸዋል። ታዋቂው ኤርትራዊ የብስክሌት ተወዳዳሪ ቢኒያም ግርማይ በ2026 የቱር ደ ፍራንስ ሁለተኛ ምዕራፍ ውድድር ላይ በውድድር አጋማሽ በነበረው የነጥብ ቮላታ አራተኛ ደረጃን በመያዝ 14 ነጥብ አግኝቷል። ቢኒያም በቱር ደ ፍራንስ የአረንጓዴ ማሊያ ውድድር 14 ነጥብ በመያዝ በ10ኛ ደረጃ ላይ ተቀምጧል። ዴልቶራ በ30 ነጥብ እየመራ ይገኛል። በ2026 ቱር ደ ፍራንስ የዩኤኢ ቡድን በዴልቶራ እና በፓጋቻር አማካኝነት ሁለተኛው ምዕራፍ የበላይነት አጠናቋል። በአስቸጋሪ ዳገት ላይ የተጠናቀቀ የ2026 ቱር ደ ፍራንስ ሁለተኛ ምዕራፍ ውድድር በዩኤኢ ቡድን ተወዳዳሪዎች የበላይነት ተጠናቋል። ተስፋ የተጣለበት ወጣት ተወዳዳሪ ኢሳቅ ዴልቶራ አንደኛ የወጣ ሲሆን ታዋቂው ታዴይ ፓጋቻር ሁለተኛ፣ ሬምኮ ኤቨነፓል ደግሞ ሶስተኛ ደረጃን በመያዝ አጠናቀዋል። ቢጫው ማሊያ ለብሶ የነበረው ዮናስ ቪንጋርድ አራተኛ ደረጃን በመያዝ ውድድሩን ፈጽሟል። ይህ ውጤት ውድድሩ ገና በጅምሩ ላይ ቢሆንም በዋና ዋና ተወዳዳሪዎች መካከል ያለው ፉክክር ከፍተኛ ደረጃ ላይ መድረሱን ያሳያል።
በመጀመሪያው ምዕራፍ 19.6 ኪሎ ሜትር በሸፈነው የቡድን የጊዜ ሙከራ ውድድር ቪስማሊዝ ቡድን በ21 ደቂቃ ከ47 ሰከንድ በአነስተኛ ጊዜ በማጠናቀቁ ብቻውን ወደ ፍጻሜው መስመር በቀደመው በዮናስ ቪንጋርድ አማካኝነት ቢጫውን ማሊያ በመረከብ ውድድሩን ጀምሮ ነበር። በቢጫ ማሊያ ውድድር አጠቃላይ መሪነት ቪንጋርድ በ4 ደቂቃ 1 ሰከንድ 48 ማይክሮ ሰከንድ እየመራ ይገኛል። የ2026ቱ ቱር ደ ፍራንስ ዛሬ ሰኞ ሐምሌ 6 ቀን 195.9 ኪሎ ሜትር የሚሸፍን የሶስተኛ ምዕራፍ ውድድሩን ይቀጥላል። የአያቶላ አሊ ካሜኒ የቀብር ስነ ስርዓት ሶስተኛ ቀኑ እየተካሄደ ነው። የኢራን መንፈሳዊ መሪ አያቶላ አሊ ካሜኒ የቀብር ስነ ስርዓት በሚሊዮኖች በተገኙበት እየተካሄደ መሆኑን ዛሬ ሐምሌ 6 ቀን የተሰራጨ ዜና ያመለክታል። በትናንትናው ዕለት ሁለተኛ ቀኑን በያዘ የአያቶላ አሊ ካሜኒ የሐዘን ስነ ስርዓት ላይ ከፍተኛ የኢራን ባለስልጣናት መገኘታቸው ተገልጿል። እንደ ሮይተርስ ዘገባ ፕሬዝዳንት ማሱድ ፔዜሽኪያን እና የፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍን ጨምሮ በርካታ የሀገሪቱ ባለስልጣናት ለአንድ ሳምንት በሚዘልቀው የቀድሞ የኢራን ጠቅላይ መሪ አያቶላ አሊ ካሜኒ የሽኝት ስነ ስርዓት ላይ ተገኝተዋል። ከትናንት በስቲያ በይፋ በተጀመረው የካሜኒ የሽኝት ስነ ስርዓት ትናንት ሶስቱ ልጆቻቸው መገኘታቸውን ዘገባው አመልክቷል። ጦርነቱ ከተነሳ ወዲህ ለመጀመሪያ ጊዜ ልጆቻቸው በህዝብ ፊት መታየታቸውን ዘገባው አክሎ ያስረዳል። ነገር ግን እሳቸውን ይተካሉ የተባሉት ሙጅታባን ካሜኒ አለመገኘታቸው ታውቋል። ከ1989 ጀምሮ የኢራን መንፈሳዊ መሪ ሆነው የቆዩት ካሜኒ በጎርጎሮሲያኑ የካቲት 28 ቀን በእስራኤልና በአሜሪካ የአየር ድብደባ ነበር በ86 ዓመታቸው ከዚህ ዓለም በሞት የተለዩት። ይህ በእንዲህ እንዳለ ለአንድ ሳምንት የሚቆየው የሽኝት ስነ ስርዓት ጦርነቱን በቋሚነት ለማስቆም የአሜሪካ ጋር የሚደረገውን ውይይት ማስተጓጎሉን ዘገባው አመልክቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አክሲዮስ ለተባለ አንድ የአሜሪካ የዜና ድህረ ገጽ እንደተናገሩት ድርድሩን ለማስቀጠል በቀብር ስነ ስርዓቱ ወቅት በኢራን ላይ ጥቃት አይሰነዝሩም። በመቶ ሺዎች የታደሙበት የካሜኒ ከፍተኛ የቀብር ስነ ስርዓት ኢራን በሚቀጥሉ ድርድሮች ላይ ያላትን አቋም እንድታጠነክር ሊረዳት ይችላል ሲሉ ተንታኞች ይገልጻሉ። የሩሲያና የዩክሬን ጦርነት እየተባባሰ መሆኑ ተነገረ። አውዳሚው የሩሲያና ዩክሬን ጦርነት ሰሞኑን ተባብሶ መቀጠሉን የዜና አውታሮች ዘገባዎች ያመለክታሉ። ዩክሬን የሩሲያ ሁለተኛ ከተማ በሆነችው ሴንት ፒተርስበርግ የሚገኝ ትልቅ የነዳጅ መስመርን መደብደቧን ፕሬዝዳንት ቮሎዲሚር ዜሌንስኪ አስታወቁ። ዶናልድ ትራምፕ የሩሲያና ዩክሬን ጦርነትን ለመቋጨት ፍላጎት እንዳላቸው ከሩሲያ አቻቸው ጋር ባደረጉት የስልክ ንግግር አሳውቀዋል። ፕሬዝዳንት ዜሌንስኪ የነዳጅ መስመሩን ለሩሲያ ጦርነት ገንዘብ የሚያመነጭ ቁልፍ መሰረተ ልማት ሲሉ ገልጸውታል። ሩሲያም የዩክሬንን አዳዲስ ቦታዎችን መያዟን የሚጠቁሙ መረጃዎች እየወጡ ይገኛሉ። በመጨረሻም የስፖርት ዜናዎችን እናስከትላለን። ኖርዌይ ብራዚልን አሸንፋ ወደ ሩብ ፍጻሜ ገባች። በ2026 የዓለም ዋንጫ ኖርዌይ ብራዚልን በማሸነፍ ወደ ሩብ ፍጻሜ ገብታለች። በ23ኛው ዓለም ዋንጫ የ16ቱ ሀገራት ጥሎ ማለፍ መርሃ ግብር የመድረኩ የ5 ጊዜ ሻምፒዮኗ ብራዚል በኖርዌይ 2-1 ተሸንፋ ከውድድሩ ተሰናብታለች። በአንጻሩ ኖርዌይ በታሪኳ ለመጀመሪያ ጊዜ ለሩብ ፍጻሜ በቅታለች። የኖርዌይ የማሸነፊያ ግቦች ኤርሊንግ ሃላንድ ከመረብ አሳርፈዋል። ብራዚልን ከሽንፈት ያልታደገችውን ብቸኛው ግብ ኔይማር ጁኒየር በፍጹም ቅጣት ምት አስቆጥሯል። የኖርዌይ ድል አስገራሚ በመሆኑ የሀገሪቱ ሕዝብና የቡድኑ ደጋፊዎች ደስታቸውን እየገለጹ ይገኛሉ። በአንጻሩ ብራዚል ዋንጫ ተነሳለች ተብሎ በሚጠበቅበት ጊዜ በኖርዌይ መሸነፏ ትልቅ ቁጭት ፈጥሮ ይገኛል። እንግሊዝ ሜክሲኮን አሸንፋ ለሩብ ፍጻሜ አለፈች። በ23ኛው ዓለም ዋንጫ የ16ቱ ሀገራት ጥሎ ማለፍ ሜክሲኮን የገጠመችው እንግሊዝ 3-2 በሆነ ውጤት አሸንፋለች። ለእንግሊዝ ጁድ ቤሊንግሃም በጨዋታ 2 ግቦችን እንዲሁም ቀሪውን 1 ግብ ሃሪ ኬን በፍጹም ቅጣት አስቆጥረዋል። የሜክሲኮን ግቦች ከመረብ ያሳረፉት ደግሞ ጁሊያን ኩዊንስ እና ራውል ሄሚኔዝ በፍጹም ቅጣት ምት ናቸው። በጨዋታው በእንግሊዝ በኩል ጄሬል ኩዋንሳ በቀይ ካርድ ከሜዳ ተሰናብቷል።
እንግሊዝ በሩብ ፍጻሜው ኖርዌይን የምትገጥም ይሆናል። የተወደዳችሁ የኤሪሳት አድማጭ ተመልካቾች እንግሊዝና ኖርዌይ በሚያደርጉት የሩብ ፍጻሜ ጨዋታ ማን የሚያሸንፍ ይመስላችኋል? ሀሳብ አስተያየቶቻችሁን አጋሩን እያለን ለዛሬ የያዝናቸውን አበይት ዜናዎች በዚሁ አበቃን። ሰላም።